ከ9 ዓመት በላይ ዱባይ ላይ ኖሬያለሁ። ኦኬ ምን እንደሚፈጠር ወላሂ በደንብ አርጌ አውቀዋለሁኝ። ማለት ፔኑንም አውቀዋለሁ። ተቃጥራ የገባችበት ቤት ስትገባ ልጅቷ የ4 ዓመት ነው የ5 ዓመት ሴት ልጅ አለቻት። ኦኬ የወለደቻት ማለት ነው። በሽተኛ ልጅ አላቸው። ከበሽተኛ ልጃቸው ጋር አጋብተዋታል። ኦኬ የእኛን ልጅ ማለት ነው አጋብተዋት ከሱ ልጅ ወልዳለች። ልጅቷን እኔ እናት ነኝ። ልጅቷን የሚሰጧት ጡት ልታጠባት ብቻ ነው። ልጇን እንኳን እንደ እናት ሆና ማሳደግ አልቻለችም። አረብ ሀገር ላይ ያሉ እህቶች የሚደርስባቸውን አላህ ብቻ ነው የሚያውቀውና ይሄንን ደግሞ እንደ አላህ ስብሐነሁ ወተዓላ ሀገራችንን ትልቅ ቦታ አድርሶልን እነሱም በሀገራቸው ከሰው ጋር ማውራት የሚናፍቃቸው እህቶች አሉ። የሰውን ድምፅ መስማት የሚናፍቃቸው እህቶች አሉ። ሰው ቤት የሚሰሩ አላህ በሚያውቀው እንደዛም ሆኖ ደግሞ በአጋጣሚ ተጠቅመው ደግሞ የእነሱን ገንዘብ የሚበሉ አሉ። መርዝ ነው የሚሆንባቸው መርዝ። ለምንድን ነው ብቻቸውን እያወሩ ወደ ሀገር ቤት ሲላኩ ኤርፖርት ላይ የምታዩቸው? ሰው ናፍቆት ይታመማል። የሰው ልጅ ከሰው ጋር ማውራት አምሮት ይታመማል። አረብ ሀገር ያሉትን እህቶችን ያቺ ልጇን እንኳን የሚሰጧት ጡት ልታጠባት ነው የሚሰጧት። የወለደ ያውቀዋል። የልጅን ናፍቆት የወለደ ያውቀዋል። ለምን ልጃቸው ያለ ዘር እንዳይቀር ነው ያንን ያደረጉት። አረብ ሀገር ላይ ያለች እህት አላህዬ ስብሓነሁ ወተዓላ ቁዋውን ሰጥቷት ሙሉ አፍያ አድርጓት አላማዋን አሳክታ አገሯ በሰላም አላህ ያስገባት ስብሓነሁ ወተዓላ። አረብ ሀገር ላይ ያሉ እህቶች ስንት ወንድሞቻቸውን፣ ስንት እህቶቻቸውን፣ ስንት ቤተሰቦቻቸውን ያሳለፉ ናቸው። ደሞዝ ሳይቀበሉ ደሞዜ ስመጣ እንዲያደርግልሻለሁ እናቴ አባቴ እያሉ ያሉ እህቶች ናቸው። ወላሂ ለራሳቸው ሳይኖሩ ሰውን የሚያኖሩ ናቸው። አላህዬ ደግሞ ስብሓነሁ ወተዓላ ይሄን ይቆጥርላቸዋል። ሌላ ነገር አይደለም። እኔ ዱአዬ ስብሓነሁ ወተዓላ ሀገራቸው ላይ ገብተው ትዳራቸውን ይዘው ኑሯቸውን የሚኖሩበት ስንት ልጅ ሴቶች ናቸው ሳይወልዱ ጊዜ ያለፈባቸው። ስንት ምንን አድርገው ለቤተሰቦች ለወንድሜ እያሉ እነሱ ሳይማሩ ስንት ወንድሞቻቸውን ማስትሬት ያስተማሩ አሉ አረብ ሀገር ላይ ይኖሩ። አሁን ግን ደከማቸው። አሁን በቃ ደከመን አሉ እኮ አሁን እሱን ራሱ ደከመን። ከአረብ ቤት ወጥታ ሂዳ ኩላሊታ የምታሳጥብ ስንት ሴቶች አሉ። ከአረብ ቤት ወጥታ ለአንድ ሰዓት ለሁለት ሰዓት አስፈቅዳ ሂዳ ኩላሊቷን አሳጥባ ወደ ስራ የምትመለሳለች። አሁን በቃ ደከማቸው። ቤትም ሰሩ ሊኖሩበት አልቻሉም። መሬትም ገዙ ህጋዊ አይደለም ብሎ ቤቱን አፈረሱ። ከአሁን በፊት ብለን ነበር። ከአሁን በፊት የዛሬ 2 ዓመት ነው 3 ዓመት እነሱን በተመለከተ ብቻ ከሀገር ውጭ ያሉት ብዙ ወረቀት የሌላቸው እህቶች አሉ። እነሱን በተመለከተ አላህ ስብሓነሁ ወተዓላ ብሎ ይሄ መንግስት እውነት እኔ ውስጤ ያለ ነው። የዛሬም 2 ዓመት የተናገርኩት ይህ ነው። አቅማቸው የቻለውን ያህል እየከፈሉ አሁን ሪል ስቴት እየተባለ ይሰራል። ምን እየተባለ ይሰራል አይደል? በአቅማቸው በራሳቸው እኮ ባንክ አካውንት መክፈት ይችላሉ። ግዴታ በእናት በአባት አይደለም። ይሄ ተመቻችቶላቸው ማለት እንደው አላህ ስብሓነሁ ወተዓላ ሀገራችንን ከፍ ያድርግልን። እኔ አሁን በቅርብ ከ3 ወር በፊት ተሰልፈው አይቻለሁኝ። ተሰልፈው ወደ አረብ ሀገር ሊሄዱ እዛ የተሰለፉበት ቦታ እንዴት እንደሚያደርጓቸው አንድ ሰው በሀገሩ ላይ እነዚህ እህቶች በዛ እድሜያቸው ከሀገር የሚወጡት ራሳቸውን ሊያሳልፉ ቤተሰቦቻቸውን ሊያሳልፉ ነው። እነሱ ሳይማሩ ብዙዎች እንዲማሩ አድርገዋል።
የአረብ ሀገርን ታሪክ ተወርቶ አያልቀውም። ሂስቶሪው ማለት ነው ተወርቶ አያልቀውም። ያም ደግሞ ሆኖ ምን እንዳደረገች አታውቁም፣ ምን እንዳደረጉ አታውቁም ይላሉ። ምን እንዳደረገች አታውቁም፣ ምን እንዳደረጉ አታውቁም። የሚደርስባትን ዲፕሬሽን እና ስትረስ አላህ ብቻ ነው የሚያውቀው ስብሓነሁ ወተዓላ። ከዛ በተረፈ ደግሞ ቤት ውስጥ ደግሞ ምን እንደሚያደርጓት አላህ ስብሓነሁ ወተዓላ ብቻ ነው የሚያውቀው። መሄጃ እንኳን የሌላቸው እኮ አሉ እኮ ተጣርተው እኮ አቤት የማይላቸው ሁላ አሉ እኮ አይደለም። ህመማቸውን እንኳን የማይገልጹት መግለጽ እኮ የማይችሉበት ቦታ ሁላ ያሉ አሉ። ደግሞ አረብ ሀገር ያላችሁ እህቶቼ አላሁ ረቡል ዒዛ ታሪክን ይቀይራል። ምን እንደሚሰጣችሁ አታውቁም። አሁንም ደግሜ የምነግረው ከጌታችሁ ጋር ያላችሁን ግንኙነት አጥብቃችሁ ያዙ። ወላሂ እታች ናቸው የተባሉ ሰዎች አላህ ስብሓነሁ ወተዓላ ጋር እላይ ቦታ ያላቸው ባሮች አሉት። ከጌታችሁ ጋር ከአላህ ስብሓነሁ ወተዓላ ጋር ያላችሁን ግንኙነት አጠንክሩ። ልክ እዛ ቦታ ላይ ማንም እንደሌላችሁ እሱ ስብሓነሁ ወተዓላ የሚሰጣችሁን ደግሞ ማንም አይሰጣችሁ። ለእናንተ ማስተላለፈው እህቶች ብዙ ማውቀው ታሪክ አለ። አላሁ ረቡል ዒዛ አሰራሩ ልዩ ነው። እሱን ያዙት ግን ስብሓነሁ ወተዓላ ከሱ ርቆ ምንም የሚሆን ነገር የለም። አላሁ ረቡል ዒዛ ይጠብቃችሁ። ኢትዮጵያ ላይ ኤጀንሲ መንግስት ፍቃድ ሰጥቶት ከሆነ የሚሰራው ለምሳሌ 100 ሰራተኞች ወደ ሳዑዲ ይልካል። ያ ኤጀንሲው ፍቃድ አለው፣ ሌጋል ነው። እነዚህ 100 ሰራተኞች ስራ ሳይገኝላቸው ሳዑዲ ላይ ገብተው ከዛ ደግሞ ቤት ውስጥ ይታሻሉ ማለት ነው። 5 ወር 6 ወር እያልሽኝ ያለሁት ያንን ጊዜ በሚኖሩበት ጊዜ ምግብ ላይ በሉም ይችላሉ፣ ሊራቡም ይችላሉ። ስለዚህ እነዚህ 200 ልጆች ወይ ደግሞ 100 ልጆች ስራ ሳይገኝላቸው ከዛ አገር እንዳይወጡ ማስደረግ ይቻላል እኮ። መንግስት ያደርጋል ይሄንን። መንግስት አሁን ስለማያውቅ ነው ይሄንን መንግስት ይሄን ስለማያውቅ ነው። በእርግጠኝነት የምነግራችሁ እዚህ ውስጥ ያላችሁ በሙሉ መንግስት እነዚህ ሰዎች ለእነሱ ፍቃድ አውጥተው ከዛ አገር ሲያወጣቸው ቀጥታ ሄደው ስራ እንደሚገቡ ነው መንግስት የሚያስበው። ሳዑዲ ላይ ሄደው ወይ ደግሞ ዱባይ ላይ ሄደው ኦፊስ ውስጥ ለ3 ወር ለ4 ወር ለ5 ወር ያለ ስራ በረሃብ እንደሚቀመጡ አያውቅም። ስለዚህ እዚህ ውስጥ ያላችሁ ኃላፊነት ላይ የተቀመጣችሁ ሰዎች ለእነዚህ ሰዎች ለኤጀንሲ ፍቃድ የሰጣችሁ ሰዎች ከኢትዮጵያ የሚወጡት እህቶቻችን እኔ አይቻለሁኝ ተሰልፈው ኢትዮጵያ የሄድኩኝ ጊዜ በጣም አይወዝ በጣም ነው ያዘንኩትኝ። ወላሂ ይሄ መልእክቴ የሚደርሳችሁ ኃላፊነት ላይ የተቀመጣችሁ ለኤጀንሲ ፍቃድ የሰጣችሁ ወንድሞቻችንን እህቶቻችንን ከኢትዮጵያ የሚያወጡ በፍቃድ በሌጋል አድርገው ሳዑዲ ይሆናል፣ ዱባይ ይሆናል፣ የትም ሀገር ይሆናል። እዛ አገር ልክ እንደገቡ ስራ ላይ የማይገቡ ከሆነ እነዛ እህቶቻችን ከአገር እንዲወጡ እንዳታረጉ። አሁን እየተባለ ያለው 5 ወር 6 ወር ያለ ስራ ከኢትዮጵያ ከወሰዷቸው በኋላ ኦፊስ ውስጥ ያስቀምጧቸዋል። ኦፊስ ውስጥ ሲቀመጡ ደግሞ በብዛት ነው አንድ ላይ የሚያስቀምጧቸው። ብዙ አይነት ችግር አለ። በተለይ ሴት ሲኮን ብዙ አይነት ችግር አለ። ንጽህና አለ፣ ይርባል፣ ይጠማል። እቤት ውስጥ አንድ ክፍል ውስጥ ራሱ ታፍኖ 6 ወርና 5 ወር መቀመጥ ሜንታል ችግር ያመጣል። አንድ ቀን አንድ ሰው አንድ ቤት ውስጥ ታፍኖ እስር ቤት እንኳን የተገቡ ሰዎች የሚጫወቱበትና የሚሰግዱበትና የሚንቀሳቀሱበት ቦታ ይደረጋል። ይሄ ገና ስራውን ሳትጀምር ሜንታሏ ኦልሬዲ ተበላሽቶ ነው የምትገባው ማለት ነው። ስለዚህ ኃላፊነት ላይ የተቀመጣችሁ አገር ቤት ለእነዚህ ሰዎች ፍቃድ የሰጣችሁ ይሄንን ነገር ፕሊስ ሜክ ሹር የሚሄዱት ልጆች ስራ ኦልሬዲ ሬዲ ሆኖ እየጠበቃቸው መሆኑን ሜክ ሹር። ምክንያቱም ያስጠይቃቸዋል እነዚህ ኤጀንሲዎች እህቶቻችንን ወስደው እዛ 6 ወር 7 ወር ያለ ስራ ኦፊስ ውስጥ ማስቀመጥ። ይሄ ሊቆም ይገባል። ይሄ በጣም ስህተት ነው፣ በጣም ስህተት ነው። ኤጀንሲ በሚያጠፋው ጥፋት መንግስት አይባልም። ኦኬ፣ ፍቃድ ወስዶ እየሰራ ያለው በሚያጠፋው ጥፋት ፍቃዱን ወስዶ ይሄንን ስራ የሚሰራው አካል ነው የሚወቀሰው የሚጠየቀው። ስለዚህ ያንን ደግሞ የሚቆጣጠሩ ሰዎች አሉ፣ ኤጀንሲንም የሚቆጣጠሩ ሰዎች አሉ። ሁሉ ነገር የበላይ ያለው